ማለት ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አደራ ድራማ ክፍል 53 ነው። አደራ ድራማ በጣም አንዳንድ ቦታ የሚያሳዝንና አንዳንድ ቦታ በጣም የሚገርም ድራማ ሆኖ ተገኝቷልና ከዚህ ድራማ ውስጥ አንዳንድ ነገር ልጆች ላላችሁም ብያለው። ልጆች ላላችሁ ስደት ላይም ላላችሁ በእያንዳንዱ የፍቅር ጓደኛም ካላችሁ ባልም ካላችሁ በእያንዳንዱ ትንሽ ከስሩ ልትማሩ ትችላላችሁ ማለት ነው። እንግዲህ ውድ ተመልካች ልጅ አደራ ለሰው ሰጥቶ መሄድ በጣም ከባድ ነውና በኃይሉ እንግዲህ ሰርታ ስትመጣ በኃይሉ የወይዘሮ ሰላሚና ወንድም እስከሆነ ድረስ እንግዲህ ወንድምና ወንድም አብረው አንዱ ተወልዶ እግዚአብሔር በድጋሚ የሁለተኛ ልጅ ይስጥሽ የሚባል ለአንዱ ተሻሽለው እንዲኖሩ ነው መሰለኝና በኃይሉ እህቱ አረብ ሀገር ሄዳ አረብ ሀገር ሰርታ ስትመጣ መቼም አረብ ሀገር ብር ከመሬት የሚታፈስ ነው የሚመስላቸው መሰለኝና እና እንግዲህ ውድ ተመልካቾቼ አቶ በኃይሉ ቃልዬን አምጥቶ አጋፍጣት ነበረ። ለቃልዬ ምንም ነገር የተሳካላት ነገር የለም። እንደዚሁ ተንጋላታ ነው ከአቶ በኃይሉ ጋር። አንዴ ወረቀት ስረቂና አምጪ ይላታል፣ አንዴ ፋይል አሳይኝ ይላታል። ምንም ነገር በቃ አንዴ ብር ሰጥቶ ይቀበላታል። ምንም ነገር የተመቻቸላት ነገርም የለም። እንግዲህ እንትን ማን ነው ዳግምንም አፈቀርኩ ትላለች። ወይዘሮ ገነትም እንግዲህ ዳግምና ብሌን እንዲፈቃቀሩና ሚስትና ባል እንዲሆኑ የትዳር አጋር እንድትሆነው አትፈልግም። ዳግም ደግሞ ለምንድነው እንደዚህ የሚሆነው? ምክንያቱም ምንድነው? የስጋ እህቴ አይደለችም፣ አሳደግሻት እንጂ ምን ችግር አለው? እኔና እሷ በመካከላችን ለምንድነው የገባሽ? ምንኛው እናት ነው የምትባዩ አንቺ? ያንቺ ችግርስ ምንድነው? ከየት ወዴት እንዴት ብሎ ዳግም እንግዲህ ውጪ ሁሉ ሄዶ ሰክሮ መጥቶ ስለ ብሌን በጣም ነው የሚያወራው ማለት ነው። በስተመጨረሻ ላይ እንግዲህ ብሌንን እስከ ቤት ድረስ ወስዳ ስትመጣ ብሌን ከወይዘሮ ሰላሚና ጋር እየበላች እየጠጣች እንደፈለገች ከወይዘሮ ሰላሚና ጋራ እየተኛች ክፍል እየመረጠች እየተኛች ነበረ። በመካከሉ ከእንቅልፋቸው ተነስተው ሳለ ቁጭ ብለው እንደ እናትና ልጅ በጎን እየነገረቻት አብረው ሲጫወቱና ሲያወሩ ነበረ። ስለዚህ ሁሉንም ነገር ብሌን የሷ ልጅ በመሆኗ ሙሉ በሙሉ ስላወቀች ነው። በመካከሉ ዳግም እናቴ ብሌን ያለችበት ቦታ ሰክሮ ጠጥቶ መጥቶ ብሌን ያለችበት ቦታ እናቴ ውሰጅኝ፣ እኔ ብሌንን በጣም ነው የናፈቀችኝ ብሎ ጠጥቶ መጥቶ የሆነ ግቢ ውስጥ ተቀምጦ በጣም እያለቀሰ ነው። የብሌን ቃልዬም በጣም ደንግጣ እያለቀሰች ነበረ። ወይዘሮ ገነትም እያለቀሰች ነው። በነገራችን ላይ ቃልዬ ወይዘሮ ገነትን ይዘሹ እንዳትሄጂ በግድ የነጠልኳቸውን ሰዎች በድጋሚ አስታርቀሽ ምን ልታረጊያቸው ነው? እኔ የኔ ልፋት ከንቱ ነው ወይ? ሄደሽም ብታሳዩም እንደ ድሮ ፍቅረኛ እንዳይሆኑ አደራሽም ብላ ቃልዬ ቤት ውስጥ ቀርታ እነሱ ልካለች። እንግዲህ እነሱ ቀርፋፍ እያሉ የሰላምን በር እያንኳኩ ነበረ። እንግዲህ እንዴት ሳሚን እሷ ታፈቅራለች? ጭራሽ እኔ ከማልወደው ሰው ጋራ እቅፍቅፍ ብላ እኮ ነው እያየሁት፣ ምንጉር ነው ብሎ በቃ ሲያለቅስ ነበረ። ዳግም እንግዲህ ወደ ቤት ስትወስደው
ብሌን በር ስትከፍት ማን ዋላችሁ? ምን ፈልጋችሁ? እኔ አልፈልግህም እኮ ስለዚህ ከሷ ጋር ሂድና ጨርስ። ጭራሽ አይንክን ሳይ ልክ ደጋግሜ እንድጣላህ ነው የምታረገኝ። ሂዱልኝ ከዚህ በማለት ማስጠንቀቂያ ሰጥታለች። ዳግም ደንግጦ እናቴ እንግዲህ እኔና ቃሉ እኮ ምንም ነገር እንዳላረግን እናቴ ለምንድን ነው የማትነግሪው? እናቴ ያንቺ ችግር ምንድን ነው ስል እኔ አላቅም፣ እናንተ ምንም ነገር ስታረጉም አላቅምም አላየውምም። እኔና አንቺን እኮ አንቺንሽ ያለያየሽን እኔና ብሌንን ለምን እውነቱን የማትናገሪው? ያንቺ ችግር ምንድን ነው እናቴ ብሎ ዳግም እናቱን ሲማጸናት ነበረ። እናቱ ደግሞ ያችኛዋን ቤት ቁጭ አርግታ እችኛዋን ምን ብላ ነው ታረቁ ብላ ዋሽታ የምታስታርቀው? ነገሮቹ ሁሉ በጣም ግራ ስለገባት፣ ስለዚህ አመሰግናለሁ፣ በቃ ሂዱ፣ እናትህማ እንድትዋሽልክ እንዳታደርግም ደሞ አትዋሽም ብላ ብሌን መልስ ስትሰጥ ነበረ። እየሮጡ ነው የሄዱት። እንግዲህ አቶ በኃይሉም ቃልዬን አንቺ ወሬኛ የማትረቢ ለምንድን ነው ኦሪጂናሉን ዶክሜንት የማታመጪው? ያንቺ ደግሞ የባሰብሽ ነሽ፣ ዝም ብለሽ ነው እየለቃቀምሽ ኮቢውን የምታመጪው በሚባል ሁኔታ በጣም ውሃ እየደፋባትና በጣም እያነቃት ነው። ነገር ግን ችግርሽ ምንድን ነው አቶ በኃይሉ? ችግርህ ምንድን ነው ስትለው ነበረ። ያፈልፋላ ሳሚ ደግሞ ለብሌን ሰላሚና እናቱ እንደሆነች በደንብ አስጠንቅቆ ነግሮታል። ስለዚህ እናንተ እኮ የማትረቡ ሰዎች እስከሆናችሁ ድረስ በፍጹም እናንተን ልገላችሁ ነው ብሎ ቃልዬን ሲያንቃት ነበረ። እባክህ በኃይሉ እንዳትገለኝ ስትለው ነበረ። የአቶ በኃይሉ ተመላላሽም አለች አንድ ሴት። እሷም ማነች? የገነት ጎረቤት ነች። እሷም የገነትን ፋይል ቤት ውስጥ ያለውን አቶ በኃይሉ አርግቶባት በጣም እየፈላለገች ነው። በመካከሉ ወይዘሮት ገነት ምንም የምታውቀው ታሪክ እስከሌለ ድረስ በጣም ወይዘሮ ገነት እንግዲህ እሷም ቤት ውስጥ ያለውን ነገር ሁሉ እየተለቃቀመባት ነው። ቃልዬም ለመለቃቀም የዳግም ሚስት ነኝ፣ የዳግም ፍቅረኛ ነኝ ብላ በጣም እየሞካከረች ነው። ወይዘሮ ገነት እንግዲህ መጨረሻዋ አላማረኝም። ብሌንም ዲኤንኤ እስከሚመጣልኝ ድረስ እየጠበቅኩ ነው። እሱ እስከሚደርስልኝ ድረስ መጨረሻውን የቃሉን ጉድ አይቼ ብላ እሷም በጣም እየተጨናነቀች ነው። ውድ ተመልካች እንግዲህ በጣም ነው እኮ ይሄ ድራማ በጣም በቃ ሳሚም እንደምንም ዋሽቶም ሆነ እውነትም ተናገረው በጣም እየተማጸነና በጣም እየተጨናነቀ በግድ ፍጥጥ ብሎ ብሌንን ኬት በሱ እጅ እንደሚያስገባት በጣም እየሞካከረ ነው። ብሌን ግን በጣም ጎበዝ ሴት ነች። እንደዛውም እዚሁ ችግሯንም አሳልፋ ደስቷንም እያየች በግልጽ ነው የምታውቀውና ግን ስለረዳኸኝ አመሰግናለሁ። እንደዚህ በፍቅር በኩል አንተ እጅ ለመግባት አልችልም፣ ግን ሁሌ ነው የማመሰግንህ ብላ መልስ አንዳንድ ጊዜ ጠቅጠቅ እያደረገችለት ነው። እንደዚህማ አይ ባልም እሱም እያላት ነው። እንግዲህ አብረን እናያለን። ወይዘሮ ሰላሚና እንግዲህ ልጇ ብሌን ድብን አርግታ ልጇ እንደሆነችና በጣም የምትወዳትና የምታከብራት ተማጽና መድኃኒዓለምን የወለደቻት ልጅ እንደሆነች አስጠንቅቃ ነው የምታውቀው። እንግዲህ ውድ ተመልካች እናንተም እንግዲህ ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ይሄንን ቻናል የመለቀውን ነገሮች እንግዲህ በእርግጥ የሰው ቪዲዮ ቢሆንም በራሴ እስከመመጣ ድረስ
መወዛወዝ አለብኝ። ወዝ 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 ማለት እስካለብኝ ድረስ ነው። የማይረባ ቪዲዮ ቢሆንም እንግዲህ ወደፊት ሸጋ ሆነን እንመጣለን። ላይክ ሰብስክራይብ እያደረጋችሁ እንግዲህ ምን አለበት ዶናሩንም ህዝቡ ዶናር ጠግቧል። ዝርግፍ በዚህ በናረ ኑሮ ምን አለበት ዝርግፍ እንዲያደርግልን የመዳም ቅመም የፈመሰ ሰዎቹ ብቻ ነው እንዴ የምታየውና እንደዛ ነው እንግዲህ ውድ ተመልካች በጣም አሪፍ የሆነ ድራማ ነው። እነሱ ቤትም ገብታችሁ እንግዲህ እኛ መስራት ብቻ ሳይሆን እነሱ ቤትም ገብታችሁ ፎሎ ባረግ ትችላላችሁ። እኔ በጣም ነው የምወደው። እንደሱ ብሎ ማሰብ ይሻላል። እሺ እናቴ